ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ በአማራ ወጣቶች ላይ በተገኙበት ግድያ መፈጸም መጀመሩ ተገለጸ። በጉራጌ አበሸጌ 3 የአማራ ተወላጅ ወጣቶች ከሚጓዙበት ተሽከርካሪ እንዲወጡ ተደርገው በጥይት ተደብድበው መረሸናቸውን መሰረት ሚዲያ ዘግቧል። የፋኖ ኃይሎች የፈጠሩ ያለው ጫናን መቋቋም የተሳነው የአብይ አህመድ አገዛዝ ቀደም ሲል እንዳስጠነቀቀው የኛ ዘመን ከቀይ ሽብርም ይብሳል በማለት እንደተናገረው ተግባራዊ እያደረገ መሆኑን የሚያሳዩ እርምጃዎችን እየወሰደ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። ይህ በእንዲህ እንዳለ የአማራ ፋኖ ኃይሎች በተለያዩ ቀጠናዎች የሚያደርጉትን የህልውና ተጋድሎ አጠናክረው እንደቀጠሉ ነው። በተለያዩ አካባቢዎች ከተሞችን በማስለቀቅ አስተዳደሮችን በመትከልና በሌሎች እንቅስቃሴዎች የፋኖ ግስጋሴ መቀጠሉን መረጃዎች ያመለክታሉ። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በመላ ሀገሪቱ አፈናና አፈሳ እያከናወነ ነው። በአዲስ አበባ እያንዳንዱ ክፍለ ከተማ ኮታ ተመድቦለት ምልምል ወታደሮችን እንዲያዘጋጅ ውሳኔ መደረሱ ታውቋል። በአዲስ አበባና በዙሪያ ባለው የሸገር ከተማ አስተዳደሮችም እንደዚሁ ወጣቶች እየታፈሱ ነው። በወቅታዊ ጉዳይ ላይ ከፋኖ መረጃ በተሰኘው ዝግጅታችን እነዚህን ጉዳዮች እንመለከታለን። የዘውትር ተሳታፊያችን መስመር ላይ ይገኛል። ባለፉት 2 እና 3 ቀናት በአማራ ክልል ያሉ ወታደራዊ እንቅስቃሴዎችን መረጃዎችን በማቀበል ይጀምራል። በቀጥታ ወደሱ አልፋለሁ። አመሰግናለሁ መሳይ። እንግዲህ በዛሬው ዕለት ከውጊያ ቀጠና በተጨማሪ የአገዛዙ ጦር በሄደበት አካባቢ መፍረስ መጀመሩን መረጃዎች እየመጡ ይገኛሉ። በዛሬው ዕለት በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረ የአገዛዙ ጦር መፍረሱ ተሰምቷል። የፈረሰውን ሰራዊት እንደገና ለማስተሳሰር የሰሜን ምዕራብ ዕዝ አዛዥ ጀነራል አሰፋ ቸኮል ዛሬ ራያ ቆቦ ከተማ መግባቱ ታውቋል። በራያ ግንባር በተለያዩ ምሽጎች ውስጥ ተመድቦ የነበረው የብልጽግና መከላከያ ሰራዊት ዛሬ ፈርሶ ማደሩን ታውቋል። ምሽጉ ውስጥ በነበረው ሰራዊት መካከል በተቀሰቀሰ ግጭት አጥቢያ ሌሊቱ ላይ 3 ወታደሮች መገደላቸው፣ ውጊያው ሲጀመር ፈርሰው ወደ ፋኖ ይቀላቀላሉ በሚል የአማራ ተወላጅ የሰራዊቱ አባላት ከፊት አሰልፎ የጥይት ማብረጃ ለማድረግ በመስመራዊ አዋጊዎች ትዕዛዝ መተላለፉ ተከትሎ ግጭቱ የተቀሰቀሰ መሆኑን ታውቋል። በተለይ በሆርማት ካምፕ አካባቢ በተቀሰቀሰ በዚህ የእርስ በርስ ግጭት 3 ወታደሮች ወዲያውኑ ህይወታቸው ሲያልፍ በርካቶቹ መቁሰላቸውን ለማወቅ ተችሏል። ግጭቱን ተከትሎ በርካታ ወታደሮች ከጠርናፊያቸው በመጥፋት ከነሙሉ ትጥቃቸው በአቅራቢያው ወደሚገኘው የፋኖ ኃይሎች መቀላቀላቸውን አስታውቀዋል። ይህን ተከትሎ የሰሜን ምዕራብ ዕዝ አዛዥ ጀነራል አሰፋ ቸኮልና ሌሎች የእዙ ማዕረግተኞች ወታደራዊ አዛዦች ዛሬ ነሐሴ 4 2018 ረፋድ ቆቦ ከተማ የገቡ መሆኑን ለማወቅ ተችሏል። የፈረሰው ሰራዊት እንደገና ለማስተሳሰር ቢሞክሩም ነገር ግን ከአቅማቸው በላይ እንደሆነ ምንጮቻችን ዘግበዋል። ይህ በእንዲህ እንዳለ በወለጋ አካባቢ አሁንም ውጊያው ተጠናክሮ የቀጠለ መሆኑን ታውቋል። በጊዳ አያና ወረዳ በምስራቅ ወለጋ ማለት ነው። ጊዳ አያና ወረዳ የንጹሃን መንደሮችን ሲያቃጥል የነበረ የክልሉ ጥምር ጦር በፋኖ ኃይሎች መመታቱን ለማወቅ ሁለት ምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ቀበሌ ልዩ ቦታው ተክለ ሃይማኖት ሰፈር ላይ በመግባት ቤተክርስቲያንን ምሽግ በማድረግ በዙሪያው ያሉትን የማህበረሰቡ መኖሪያ ቤቶችን ሲያቃጥል በነበረ ኃይል ላይ የአንሻ ሰይድ ኮር አርበኞች ዛሬ ከጠዋቱ 2 ሰዓት በርካታ ክፍለ ጦሮችን በማንቀሳቀስ በክልሉ ውስጥ የሚንቀሳቀሱ ልዩ ኃይል፣ ሚኒሻ፣ ፖሊስና ገዳ ኮማንዶ ኃይሎች ላይ የአንገርኩትን ክፍለ ጦር በመልሶ ማጥቃት ድል መጎናጸፉን አስታውቋል። ነሐሴ 3 ቀን 2018 ዓ.ም አመሻሹን 10 ሰዓት ላይ መነሻውን ከአንገርጉትን ከተማ በማድረግ ተከቦ የዋለውን ጥምር ጦር ለማምጣት ወደ አንዶዴ ቀበሌ ልዩ ቦታው ወደ ተክለ ሃይማኖት እንቅስቃሴ እያደረገ ሳለ አንገርጉትን ክፍለ ጦር አካል የሆኑት 2 ሻለቆች ደፈጣ በመያዝ ወርቄ ማርያም ላይ ካሰበበት እንዳይደርስ በማድረግ በርካቶችን ሲደመስስ ቀሪውን እግሬ አውጭኝ ብሎ ወደ መጣበት መመለሱን አስታውቋል። በዚህ አውደ ውጊያ የተገኙት ድሎች 70 መከላከያ ሰራዊት የልዩ ኃይል አባላት ሲደመሰሱ 1 ብሬን፣ 1 ስናይፐር፣ 37 ክላሽንኮቭ መሳሪያ፣ 2920 የብሬን ተተኳሽ፣ 1850 የክላሽ ተተኳሽ እና በርካታ ኤፍ1 ቦምቦችን መማረካቸውን
አስታውቀዋል። በሌላ ዜና በሰሜን ሸዋ የ7 ለ7 ክፍለ ጦር ደምሳሽ ሻለቃ ቃኘው በኤፍራታና ግድም ፈረደ ውሃ በተባለ ቦታ ላይ ደፈጣ በመጣል በአገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን አስታወቁ። ነሐሴ 4 2018 ዓ.ም የ7 ለ7 ክፍለ ጦር ደምሳሽ ሻለቃ ከአጣዬ ቅርብ ርቀት ፈረደ ውሃ በተባለ ቦታ ላይ በወሰዱት እርምጃ በአገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው 7 ለ7 ክፍለ ጦር ደምሳሽ ሻለቃ የተባለችው ሌሊቱን 12 ሰዓት ላይ ከአጣዬ ከተማ 3 ኪሎ ሜትር ርቀት ላይ በሚገኘው ፈረደ ውሃ ቀበሌ ላይ ዘልቆ በመግባት መሽገው በነበሩት የአገዛዙ ጥምር ኃይል ላይ ድንገተኛ የማጥቃት እርምጃ መፈጸማቸውን አስታውቀዋል። በተደረገው ወታደራዊ እርምጃ በርካታ የስርዓት ጠባቂ እንደተደመሰሰ አያይዘው ጠቅሰዋል። በተጨማሪም የስርዓቱ ልዩ ጦር የጦር ክንፍ በሆነው በ104ኛ አየር ወለድ ኮማንዶ ላይ በውጊያው የኮማንዶ ኃይሎች ሲገደሉ 2 አባላት ደግሞ በጽኑ ቆስለው በሕክምና ላይ እንደሚገኙ ለማወቅ ተችሏል። ይህ በእንዲህ እንዳለ በጎንደር ነሐሴ 4 ዛሬ ማለት ነው 2018 የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እስቴ ዳንሳ ብርጌድና ሀገረ ቢዘን ብርጌድ እንዲሁም የጉና ክፍለ ጦር በጋራ በስራ አስፈጻሚዎቻቸው በተመራ በሁለት አቅጣጫ በአገዛዙ ጦር ላይ ከባድ ጥቃት ሲፈጽሙ መዋላቸውን አስታውቀዋል። እስቴ ዳንሳ ብርጌድ በውድቅት ሌሊት በፈጸመው ማጥቃት በአገዛዙ ጥምር ጦር ላይ ከባድ ድል ማግኘቱን አስታውቋል። በእስቴ ወረዳ በተለያዩ ግንባሮች ለተከታታይ 6 ሰዓታት በተደረገ ለእጅ ትንቅንቅ በሾለክት፣ በጽዮን፣ በተራራ፣ በለበት፣ በቫይባ ወንዝና በሞርድ በማጎት ተራራና በፍየል ጭንቅላት ማማ ተራራ በተባሉ ቦታዎች ላይ የአገዛዙ ወታደሮች ከበባ ውስጥ ገብቶ ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰባቸው አስታውቀዋል። የአገዛዙ ኃይል በዙ 23 በሞርተርና ቅንቡላ 26 ጊዜ በላይ በመጣል እንዲሁም በዲሽቃ የታጀበ ውጊያ ቢሞክርም የፋኖ ኃይሎች ብርቱ ክንድ መቋቋም እንዳልቻለ የክፍለ ጦሩ አመራሮች ጠቅሰዋል። በአውደ ውጊያው የደረሰው ሰብአዊ ኪሳራ 17 የአገዛዙ ኃይል ሲደመሰስ 3 ፓትሮል ቁስለኛ ከ170 የክላሽ ተተኳሽ 250 የብሬን ተተኳሽ እንዲሁም 11 ወታደራዊ ሻንጣዎችን ማግኘት መቻላቸውን አስታውቀዋል። በተመሳሳይ መልኩ በሌላ ግንባር የሀገረ ቢዘን ብርጌድ በአገዛዙ ጦር ላይ የውጊያ አቅጣጫን በማክሸፍ ከፍተኛ ምት እንዳሳረፈበት ለማወቅ ተችሏል። በስማዳ ወረዳ በተደረገ ለተከታታይ 5 ሰዓታት በሞርተር ቅንቡላ፣ በድሽቃ እንዲሁም በእጅ ቦምብ ትንቅንቅ በኮሻ አይዋባ፣ ሰርገይት፣ ልደታ፣ ሙጌና አንጓት ውሃ በተባሉ ቦታዎች የአገዛዙ ወታደሮች ከባድ የሆነ ቁሳዊና ሰብአዊ ኪሳራ እንደደረሰባቸው ለማወቅ ተችሏል። በአውደ ውጊያውም የተገኙ ድሎች 10 የአገዛዙ ኃይሎች ሲደመሰሱ 4 አምቡላንስ እንዲሁም ከባድና ቀላል ቁስለኛዎች ማስተናገዳቸውን ለማወቅ ተችሏል። በአጠቃላይ በእነዚህ ግንባሮች አሁንም ውጊያው ያልተጠናቀቀ ስለሆነ የተጨማሪ ድሎች ሊመዘገቡ እንደሚችሉ ለማወቅ ተችሏል። በሌላ ዜና በትናንትናው ዕለት ከደብረ ማርቆስ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው የሉማሜ ከተማን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር በፈጸመው የማጥቃት እንቅስቃሴ የሉማሜ ከተማን በእጁ ማስገባቱንና በተደረገው ውጊያ በርካታ የአገዛዝ ጦር በከተማው ምሽጎች ውስጥ ሙቶ እንደቀረና በተለይ ደግሞ እነዚህ የብልጽግና ክልሉ የብልጽግና አመራሮች የወረዳ የብልጽግና አመራሮች ከመከላከያ ጋር ሲዋጉ ከፍተኛ ጉዳት እንደደረሰባቸው ለማወቅ ተችሏል። በዚሁም የወረዳው ሰላምና ደህንነት ኃላፊ አቶ ተመስገን ምስክርን ጨምሮ በርካታ የብልጽግና አመራሮች መገደላቸውንና በርካቶችም መቁሰላቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በዛሬው ዕለትም እንዲሁ ከባህር ዳር ከተማ በቅርብ ርቀት ከመራዊ፣ ከገርጨጭ፣ ከቢኮሎና ከቻይና ካምፕ በመነሳት በአራት አቅጣጫ ወደ ፋኖ ተቆጣጥሮት ለረጅም ጊዜ ተቆጣጥሮ በምትገኘው የሐሙሲት ቀበሌ ላይ ጥቃት ለመሰንዘር የሄደውን ኃይል የፋኖ ኃይሎች የባህር ዳር ብርጌድ መክቶ መመለሱንና በአራት አቅጣጫ ለማጥቃት የመለሰው በመልሶ ማጥቃት ተመቶ ወደ ኋላ እንደተመለሰና አሁንም ውጊያው ያልተጠናቀቀ መሆኑን ከቀኑ 6 ሰዓት በኋላ ጥቃቱ የተሰነዘረ ሲሆን ነገር ግን የሐሙሲትን ከተማ ራሳቸው ተቆጣጥረው ወደፊት እየገሰገሱ የመጣውን ኃይል መክተው በመልሶ ማጥቃት እየበተኑት እንደሚገኙና የሞተው የቆሰለው በአጠቃላይ የደረሰው ወታደራዊ ክሳራን ለወደፊቱ ሲደርሰን የምናቀርብ መሆናችንን መግለጽ እፈልጋለሁ።
በጣም አመሰግናለሁ። እንግዲህ በአማራ ክልል የሚካሄደው የህልውና ተጋድሎ እንደ አለፉት 3 ዓመታት ሁሉ የአገዛዙን ሰራዊት በማዳከም በመልሶ ማጥቃት በደፈጣና በተለያዩ የውጊያ ስልቶች ከፍተኛ የሆኑ ድሎችን እያስመዘገበ ቀጥሏል። ከሰሞኑ ደግሞ አድማሱን ያሰፋ በአንድ ጊዜ በተመሳሳይ ቦታ እንዲሁም የስርዓቱን ፍጻሜ ለማቃረብ በሚያስችል ወታደራዊ ስልት መጠነ ሰፊ የውጊያ ዘመቻዎች እንደሚካሄዱ እየተነገረ ነው። እነዚህን መረጃዎች እንግዲህ በየጊዜው እየተከታተለን የምናቀርብ ይሆናል። በአንጻሩ አገዛዙ ከፍተኛ ድንጋጤ ውስጥና መርበድበድ ውስጥ ገብቷል። ምክክር ኮሚሽን ስም በአዲስ አበባ ጉዳይ ላይ የጀመረው ፍጥጫ አንዱ በኢትዮጵያ መሃል እልቂትን ለማምጣት ስርዓቱ በመጨረሻው ሰዓት እንዲህ አይነት አጀንዳዎችን እንደሚመዘዝ ሲገለጽ ነበረ። እንደተባለውና እንደተጠበቀው የአዲስ አበባን ጉዳይ የኢትዮጵያውያን የመጨቃጨቂያ አጀንዳ አድርጎ ወደ እርስ በርስ ፍጥጫና ግጭት ለመውሰድ እየተንደረደረ ነው። ይህ ደግሞ በጫካና በአውደ ውጊያዎች የደረሰበትን ሽንፈት መቋቋም ሲያቅተው የመጨረሻ ካርዱን እየሳበ እንዳለ ነው መረዳት የሚቻለው። ለዚህ ደግሞ ያለ የሌላ ኃይሉን እየተጠቀመ ነው። የሚመጡትን ኃይሎች ለመመከት የሚያስችል ወታደራዊ ዝግጅት በሰፊው እያከናወነ ነው። በመላ ሀገሪቱ ወታደራዊ አፈሳ በማድረግ ወታደራዊ ምልመላ እያደረገ ነው። አስገዳጅ የሆነው ወታደራዊ ምልመላ በኦሮሚያ ክልል በአዲስ አበባ ዙሪያ በተለያዩ አካባቢዎች ተጠናክሮ እየተካሄደ ነው ያለው። ዛሬ ከአዲስ አበባ እንደተሰማው ሁሉም ክፍለ ከተሞች ኮታ ተመድቦላቸው ምልምል ወታደሮችን እንዲያስረክቡ ግድ መመሪያ መተላለፉን የሰማ ነው። አስገዳጅ አፈሳው ተጠናክሮ ቀጥሏል። መሰረት ሚዲያ እንደዘገበው ከሆነ በተለያዩ ካምፖች የተወሰዱ በሺዎች የሚቆጠሩ ወጣቶች በከፍተኛ ችግር ውስጥ እንዳሉ ነው የተገለጸው። ሕፃናት እንደሚበዙበትም ነው የተመለከተው። እስቲ አስገዳጁ ወታደራዊ ምልመላ በምን ሁኔታ እየተከናወነ ይገኛል? ለአዲስ አበባ ክፍለ ከተሞች የተመደበው ኮታንስ በተመለከተ እንቅስቃሴው ተጀምሯል ወይ? መሳይ እነዚህ ሰዎች አሁን ጊዜያቸው የመሸ ይመስለኛል። ምክንያቱም ነውር አያውቁም፣ ህግ አያከብሩም፣ ለህገ መንግስት የሚገዙ አይደሉም። የፈለጉትን ይገላሉ፣ የፈለጉትን ይደፍራሉ፣ የፈለጉትን ሰው ያስራሉ፣ የፈለጉትን ንብረት ይቀማሉ፣ የፈለጉትን አፍነው ወደ ወታደራዊ ማሰልጠኛ ይወስዳሉ። ፍጹም ንጹሐን የሆኑ ግለሰቦችን አስረው ወዳልታወቀ ቦታ ወስደው ለረጅም ጊዜ ሰውረው ያቆዩበት ሁኔታ ስላለ አሁን ወታደራዊ አፈሳው እንዲሁ እድሜውን ለማራዘም ካልሆነ በስተቀር የሚያመጣው ነው። እንግዲህ ነገሮች ወደ ጫፍ እየመጡ ነው። አሁን በአዲስ አበባ በአንድ አዳራሽ ተሰብስበው ስለ አዲስ አበባ እድል ዕጣ ፈንታ እንዲወስኑና የምክር ሐሳብ እንዲያቀርቡ የተደረገ ያለው ግብግብ በራሱ የዚህ በአውደ ውጊያ በጦር አውድማ ላይ የሚታየው የብልጽግና ሰራዊት ሽንፈትን በግልጽ የሚያመላክት ነው። ምናልባት ይህ ጉዳይ ወዴት ሊያመራ ይችላል የሚለውንም በቅርበት የተከታተልን የኢትዮጵያ ሕዝብ አይኑን የማይነቅልበት ትግል ላይ ትኩረቱን እንዲያደርግና እንዲህ አይነት ኢትዮጵያን የሚያህል ሀገር ተሰጥቶት ነገር ግን አዲስ አበባ ድሬዳዋና ሞያሌ ወደ ኦሮሚያ ካልተካለሉ ሀገር ትፈርሳለች፣ ሀገር ትበጠበጣለች የሚለው የወዴድ ብልጽግና አካሄድ ወዴት ሊያመራ እንደሚችል የኢትዮጵያ ሕዝብ በንቃት መከታተል እንዳለበት ይታመናል። ይህንም በተመለከተ በተለየም ዝግጅት የምንመለስበት ይሆናል። በጉራጌ ዞን አበሸጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው በአገዛዙ ታጣቂዎች መረሸናቸውን ሰምተናል። እነዚህ ወጣቶች እንግዲህ በትራንስፖርት መኪና ውስጥ ሆነው እየተጓዙ እያለ ነው መንገድ ላይ እንዲቆሙ ተደርገው መኪናው 3ቱ ተለይተው ወጥተው እዚያው በጥይት ተደብድበው የተገደሉት። አብይ አህመድ ከዚህ በፊት የኛ ከቀይ ሽብርም ይብሳል ብሎ የተናገረውን ያስጠነቀቀውን አሁን በተግባር እየተረጎመው እንዳለ የሚገልጹ ጥቂት አይደሉም። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። በየቦታው ግድያው እየተፈጸመ ነው። በኦሮሚያ ክልል በየጊዜው ወጣቱ እያለቀ ነው። ምናልባት ይሄ ጉዳይ ወዴት ሊያመራ ይችላል የሚል ነው። እንግዲህ ጦሩ እየገፋ የሚመጣ ከሆነ ወደ መሀል ሀገር የነጻነት አርበኞቹ እየገሰገሱ የሚመጡ ከሆነ የአብይ አህመድ መጨረሻ ምናልባትም ሀገር ማበጣበጥና መጠነ ሰፊ እልቂት እንዲፈጸም ማድረግ ሊሆን ይችላል። ከወዲሁ በራያ ቆቦ፣ በሰሜን ሸዋ እንደዚሁ የብልጽግና ካድሬዎችና አመራሮች እነፋኖ ህዋቶች የሚመጡ ከሆነ ብለው ከወዲሁ ዝግጅት እያደረጉ ነው። አንዳንዱ ልቡ ሸፍቷል፣ አንዳንዱ ከወዲሁ ዘረፋ ውስጥ ገብቷል፣ አንዳንዱ እየተሰወረ ነው የሚገኘው። በአማራ ክልል በጥቂት በማይባሉ አካባቢዎች ስርዓቱ እየፈረሰ እንዳለም እየሰማን እንገኛለን። የምትጨምረው ነገር ካለ? መሳይ ስርዓቱ ደክሟል። እውነት ለመናገር አይደለም የመከላከያ ሰራዊቱ የአማራ ክልል በተለይ የሰሜን ወሎና የደቡብ ወሎ መስተዳደር የወረዳ
አመራሮች አንድ ሳምንት ሆኗቸዋል። ከሰሜን ወሎ እና ከደቡብ ወሎ የሚገኙ አዋሳኝ ወረዳዎች አካባቢያቸውን ለቀው ወደ ደሴ ከትመዋል። እንግዲህ ቀደም ሲል እንደገለጽከውም ደሴ ዙሪያ ወረዳ ምሽጎች እየተቆፈሩ ነው። የፋኖ ኃይሎች ይመጣሉ ነገ ከነገ ወዲያ ከአዲስ አበባ ድረስ ይገሰግሳሉ በሚል ፍራቻም ከላይ ቆቦ ጀምሮ እስከታች ደብረ ብርሃን አልፎ አዲስ አበባ ዙሪያ ኦሮሚያ ድንበር ድረስ ከፍተኛ የሆነ የካድሬና የብልጽግና ባለስልጣናት ሽሽት ኃይሉት ሌላ እንቅስቃሴ እየተደረገ ነው። ያኔም ህወሓት ወደ ደብረ ሲና በሚገሰግስበት ጊዜ የአማራ ክልል ባለስልጣናት ዘርፈው እስካሁንም ኃላፊነት ያልተጠየቁበት እያንዳንዳቸው እስከ 10 ሚሊዮን ብር የዘረፉበትንም ሁኔታ እናስታውሳለን። ሀገር እየፈረሰ ከሆነ የራሳችንን ዘግነን እናምልጥ ብለው የአማራ ክልል የወቅቱ ባለስልጣናት ያደረጉትን በዚሁ ታሪክ መዝግቦትን ያለው አሁንም ተመሳሳይ ነገሮች ሊኖሩ ስለሚችሉ ህብረተሰቡ ጥንቃቄ ሊያደርግ ይገባል። የአብይ አህመድ አገዛዝ ከወዲሁ ከተለያዩ የአማራ ክልል ከተሞች ባንኮች ላይ ያሉትን ገንዘቦች እያወጣ ወደ አዲስ አበባ እያጓጓዘ እንዳለም ተሰምቷል። ፋኖች ከዚህ በፊት ከተሞችን ሲቆጣጠሩ ባንኮችን ይጠብቃሉ እንጂ ባንኮችን ዘርፈው የሚያውቁበት ሁኔታ እንደሌለ እየታወቀ ነገር ግን የአማራን ህዝብ ፍጹም ለማድቀቅና በችግር ውስጥ ሆኖ በከበባ ውስጥ አድርጎ እጅ ይሰጣል በሚል የአብይ አህመድ አገዛዝ አጠቃላይ የመሰረተ ልማት ተቋማትን አውታሮችን በሙሉ እየዘጋ ሊወጣ የሚችልበት ሁኔታዎች እንደሚኖሩ ከወዲሁ ፍንጩ እየታየ ነው። ባንኮችን እየዘጋ እንዳለ ነው የሰማ ነው።